ሰላም እንኳን ወደ ቻናሌ በሰላም በደህና መጣችሁ። ዛሬ ሁላችንንም ያስተነገጠና ብዙዎችን ውዝግብ ውስጥ የፈጠረው የሩታ ግሬስና የአብርሃም ግሬስ ጉዳይ ይዘንላችሁ ቀርበናል። አብርሃም እንባውን እያፈሰሰ መሬት ላይ ወድቆ ሩታን ለመናት። ትልቅ ውሳኔ ወስናለች። እውነታው ምንድነው? ሩታስ ድጋሚ መጋባት አልፈልግም ስትል ምን ማለቷ ነው? ይህ ውሳኔ በህጋዊ ጉዳዮች ላይ ምን ተጽዕኖ ያሳድራል? ሁሉንም ነገር በዝርዝር እንመለከታለን። እስከ መጨረሻው ግን ከኛ ጋር ቆዩ ስል በትህትና ጠይቃችኋለሁ። አብርሃም ይህን የሚያደርገው ለሩታ ካለው ፍቅር ሳይሆን ከመታሰር ወይም በህግ ከተፈጠረበት ጫና ለመውጣት እንደሆነ ብዙዎች ይገምታሉ። ቀደም ሲል ቤተሰቦቹን ጨምሮ ሲለምኑት እምቢ ብሎ አሁን ደግሞ ስለ ራሱ ህይወት ብቻ ተጨንቆ መምጣቱ ይታያል። ሩታ ግን ጠንካራ አቋም ወስዳለች። ለአንድ ደቂቃም እድል መስጠት አልፈልግም ብላለች። ይህ ደግሞ እሷ በትዳሯ ላይ የደረሰባት ግፍ ያሳያል። የአብርሽ ግዴለሽነት ደግሞ ልጄ እንዴት ነው ብሎ እንኳን አልጠየቀም፣ የሱ አይደለም እንድንል ያስመለክተናል። አንድ አባት ልጁን መንከባከብ፣ ማሰብ እና ኃላፊነት መውሰድ አልቻለም። ይልቁንም ወልዳ ከተነሳች ሴት ጋር እያለች ከሌላ ሴት ጋር ይሮጣል እየተባለ ይወራል። በክርስትና ጉዳይ ላይ ራሱ ልጁን ክርስትና አላነሳም ወይም አብርሃም አልተገኘም የሚል ተጨማሪ አሳሳቢ ምስጢሮች አሉ። ሩታ ከዚህ ግንኙነት ወጥታ የራሷን ህይወት መመስረት አለባት። ትልቅ ክፍተት በመሃል ስለተፈጠረ ወደ ኋላ መመለስ ሞኝነት ነው። ሩታ አሁን ያለችበት ቦታ ኮንፊደንስ ልንሰጣት ይገባል። ጉዳዩ በህግ ደረጃ ማየት አለብን በማለት ቁርጠኛ መሆን አለባት። ሩታ ለልጇ የተሻለ ህይወት ለመስጠት ነው። ለአብርሃም ጊዜ የላትም። አቤል እና ብሩክ ጉዳይ ላይ ግን የያዝነው መረጃ የተያያዘው አቤል እና ብሩክ እንደታሰሩ መሰማቱንና ይህ ጉዳይ እስከ ሄርሜላ ሊሄድ እንደሚችል አሳውቀን። እናንተስ ስለ ሩታ ውሳኔ ምን ትላላችሁ? አብርሃም ይቅርታ ይገባዋል? ሐሳባችሁን ኮሜንት ላይ አስቀምጡልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እያደረጋችሁ እና የደወል ምልክቷን ተጭኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባላያችሁበት ጤናና ሰላም ያድላችሁ።